ኢትዮጵያ ውስጥ መብታቸውን ለማስከበር በሚጠይቁ ሰራተኞች ላይ አሰሪዎች የሚያደርሱት ጫናና በደል እንዲቆም የሀገሪቱ የሰራተኛ ማህበራት ኮንፌዴሬሽን ጠየቀ። የኮንፌዴሬሽኑ ፕሬዝደንት እንዳሉት አንዳንድ አሰሪዎች የመብት ጥያቄ በሚያነሱ ሰራተኞቻቸው ላይ ከስራ እስከ ማባረር የሚደርስ እርምጃ ይወስዳሉ። የተባበሩት አረብ ኤምሬቶች ጸጥታ አስከባሪዎች ለሱዳን መከላከያ ጦር ሊላክ የነበረ ያሉትን በሚሊዮን የሚቆጠር ጥይት መያዛቸው ተነገረ። የሱዳን መከላከያ ጦር ግን የአቡዳቢን መግለጫ በሱዳን ሕዝብ ዓይን ውስጥ አዋራ ለመሞጀር የተቃጣ ውሸት በማለት አጣጥሎ ነቅፎታል። የዩናይትድ ስቴትስ ጦር ሰዓዳ የመን ውስጥ ባደረሰው የአውሮፕላን ጥቃት የአፍሪቃ ስደተኞች የተጠለሉበትን ማቆያ ጣቢያ አወደመ። የየመን ባለሥልጣናት እንዳሉት በድብደባው 68 ሰዎች ተገድለዋል። ዜናው በዝርዝርም ኢትዮጵያ ውስጥ መብታቸው እንዲከበር በሚጠይቁ ለመደራጀትና ለመደራደር በሚፈልጉ ሰራተኞች ላይ ይፈጸማል ያለው ከስራ የማባረር ወከባና ወደ ሩቅ ስፍራ የማዛወር እርምጃ እንዲቆም የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ኢሰማኮ ጠየቀ። የኮንፌዴሬሽኑ ፕሬዚደንት ካሳሁን ፎሎ የዓለም የሰራተኞች ቀን ነገ ሊከበር ዛሬ በዋዜማው በሰጡት መግለጫ አንዳንድ ያሏቸው አሰሪዎች ሰራተኞቻቸው እንዳይደራጁ ይከለክላሉ፣ በተደራጁት ማህበራት መሪዎች ላይ ደግሞ ከደረጃ ዝቅ የማድረግ የሥራ ቦታ ማዛወርና ሲከፋም ከሥራ እስከ ማባረር የሚደርስ እርምጃ ይወስዳሉ። በኑሮ ውድነት ምክንያት ብዙ ሰራተኞች ከፍተኛ ችግር ውስጥ መውደቃቸውን አቶ ካሳሁን ጠቅሰው እስካሁን ድረስ መልስ አላገኙም ላሏቸው የሰራተኛው ጥያቄዎች መልስ ለማግኘት ኮንፌዴሬሽናቸው ግፊት እያደረገ መሆኑን አስታውቀዋል። አንደኛው የስራ ግብር እንዲቀነስልን ላቀረብነው ጥያቄ በአስቸኳይ መልስ ይሰጠን የሚል ነው። ሁለተኛ የዝቅተኛ የደሞዝ ወለል እንዲወሰን በአሰሪና ሰራተኛ አዋጅ ላይ ይህን የሚወስን ቦርድ ይቋቋማል ተብሎ ተቀምጠዋል። ግን እስካሁን ያ ቦርድ ባለመቋቋሙ ምክንያት ዝቅተኛ የደሞዝ ወለል አልተወሰንም። የአዲስ አበባ ወኪላችን ሰለሞን ሙጬ እንደዘገበው የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን በመንግስት ላይ የሚያደርገው ግፊት የደረሰበትን ደረጃም ሆነ እስከ መቼ እንደሚቀጥል አቶ ካሳሁን አልገለጹም። ሰሞኑን የኢትዮጵያ የሕክምና ባለሙያዎች የደሞዝና የጥቅማ ጥቅም ጭማሪ እንዲደረግላቸው በመጠየቅ በማህበራዊ መገናኛ ዘዴዎች ለሚያደርጉት ዘመቻ የማህበራትን ድጋፍ እንዳላገኙ አስታውቀው ነበረ። የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ከ2000 በላይ መሰረታዊ ማህበራትንና ከ700,000 በላይ አባላትን ያስተናብራል። የተባበሩት አረብ ኤምሬቶች ጸጥታ አስከባሪዎች ለሱዳን መከላከያ ጦር የተላከ ያሉትን ከ5 ሚሊዮን በላይ ጥይት መያዛቸውን አስታወቁም። የተባበሩት አረብ ኤምሬቶች መንግስት የሚቆጣጠረው ዜና አገልግሎት WAM እንደዘገበው ጥይቱ በአንድ የግል አውሮፕላን ተጭኖ ወደ ሱዳን ሊጓዝ ነበረ። ጥይቱን ወደ ሱዳን ለማሻገር የሞከሩ ሰዎች መያዛቸውንም ዜና አገልግሎቱ አክሎ አስታውቋል። የሰዎቹን ስምና ብዛት ግን አልጠቀሰም። ጥይቶቹንና ሌሎች የጦር መሳሪያዎችን በድብቅ ወደ ሱዳን ለማስገባት የተዘረጋውን መረብ የሚያቀለጣጥፉት የቀድሞው የሱዳን የስለላ ድርጅት የበላይ ኃላፊ ሳላህ ጎሽና አንድ የሱዳን ጦር ኮሎኔል መሆናቸውን ዜና አገልግሎቱ አክሎ አስታውቋል። የሱዳን ጦር ሰራዊት ግን የአቡዳቢን ውንጀላ አጣጥሎ ነቅፎታል። የጦሩ ቃል አቀባይ ብሪጌዲየር ጀነራል ነቢል አብዶላህ እንዳሉት የተባበሩት አረብ ኤምሬቶች የሐሰት ወቀሳ የምትነዛው የፈጥኖ ደራሹን ጦር በመደገፍ በሱዳን ሕዝብ ላይ የምትፈጽመውን ግፍ የሱዳን መንግስት ስላጋለጠባት ነው ይላል። ጀነራሉ ሐሰት ያሉትን የአቡዳቢን ዘገባ በሱዳን ሕዝብ ዓይን ላይ አዋራ መሞጀር በማለት ነቅፈውታልም። የሱዳን መንግስት የተባበሩት አረብ ኤምሬቶችን በዘር ማጥፋት ወንጀል የተባበሩት መንግስታት ድርጅት ፍርድ ቤት ላይ ከሷል። የሶማሊያ መንግስት የታይዋን ዜጎች ወደ ሀገሩ እንዳይገቡ አገደ። የሶማሊያ መንግስት እገዳውን ለመጣሉ የሰጠው ምክንያት የተባበሩት መንግስታት ድርጅት ውሳኔን ለመጠበቅ የሚል ነው ተብሏል። የታይዋን ውጭ ጉዳይ ሚኒስቴር ግን ሶማሊያ እገዳውን የጣለችው ቻይና ባሳደረችባት ከፍተኛ ጫናና ግፊት ነው ይላል። ይሁንና የሶማሊያ ፌዴራዊ መንግስት
ከሶማሊያ ካፈነገጠችው ከሶማሊላንድ ጋር ግንኙነት የሚፈጥሩ መንግስታትን በተቻለው መጠን ይቃወማል። ከህዝባዊ ቻይና ሪፐብሊክ አፈንግጣ የራሷን መንግስት የመሰረተችው ታይዋንና ሶማሊላንድ ዓለም አቀፍ እውቅና ባይኖራቸውም እንደ ግሪጎሪያኑ አቆጣጠር ከ2020 ጀምሮ ዲፕሎማሲያዊ ግንኙነት መስርተዋል። የዩናይትድ ስቴትስ ጦርና የብሪታንያ የጦር ጀቶች ትናንት ለዛሬ አጥቢያ የመንን መደብደባቸውን የሁለቱ ሀገራት የጦር አዛዦች በየፊናቸው አስታወቁም። የዩናይትድ ስቴትስ ጦር ካለፈው መጋቢት 15 ወዲህ በየመን ላይ በከፈተው መጠነ ሰፊ ጥቃት 1000 አካባቢዎችን መደብደቡን አስታውቋል። የአሜሪካ ማዕከላዊ እዝ እንደሚለው ድብደባዎቹ ያነጣጠሩት በሁቲ ጦር ሰፈር፣ በጦር መሳሪያ ማከማቻና ማምረቻ ስፍራዎች ላይ ነው። ይሁንና የየመን ባለስልጣናት እንደሚሉት የአሜሪካ የጦር ጀቶች ባለፈው ሰኞ ከደበደቡት ተቋም አንዱ ሰዓዳ ውስጥ የሚገኝ የአፍሪካውያን ስደተኞች ማቆያ ጣቢያ ነበረ። ሚያዝያ 28 ሲነጋጋ የአሜሪካ የጦር ጀቶች በሚያስገርም ሁኔታ ይህንን ማቆያ ማዕከል አውድመውታል። እዚህ ታስረው በነበሩ አፍሪካውያን ዜጎች ላይ አስከፊ ወንጀል ፈጽመዋል። ማዕከሉ ስደተኞችን የሚያስተናግደው በተባበሩት መንግስታት ድርጅት የበላይ ጠባቂነት ነው። ማዕከሉ ከወታደራዊ ጉዳይ ጋር ምንም ግንኙነት የሌለው የሲቪል ተቋም መሆኑን ያውቃሉ። በድብደባው 68 የአፍሪካ ስደተኞችና ጠባቂዎቻቸው መገደላቸው ተዘግቧል። ወደ ሀብታሞቹ የአረብ ሀገራት ለመሻገር የመን የሚገቡት አብዛኞቹ የኢትዮጵያና የሶማሊያ ስደተኞች ናቸው። ይህ ዶይቼ ቬለ ነው። የእስራኤል ጦር ኃይል ኢየሩሳሌም አካባቢ የተነሳውን ሰደድ እሳት ለማጥፋት እንዲዘምት የሀገሪቱ መከላከያ ሚኒስትር አዘዙ። መከላከያ ሚኒስትር እስራኤል ካትስ ቃጠሎውን ብሔራዊ አደጋ ብለውታል። በፍጥነት የሚዛመተው ሰደድ እሳት እስካሁን ድረስ በ16 ሰዎች ላይ አነስተኛ ጉዳት ማድረሱ ተዘግቧል። ፖሊስ ኢየሩሳሌምን ከቴል አቪቭ ጋር የሚያገናኘውን አውራ ጎዳና ዘግቷል። በርካታ ነዋሪዎችም ከመኖሪያ አካባቢያቸው እየሸሹ ነው። በአውሮፕላንና በሄሊኮፕተር የሚታገዙ በርካታ የእሳት አደጋ ሰራተኞች ቃጠሎውን ለማጥፋት እየተረባረቡ ነው። በቃጠሎው ምክንያት ከዛሬ ማታ ጀምሮ የሚከበረው የእስራኤል 77ኛ ዓመት የነፃነት በዓል ድግስ ተቀዛቅዟል። ህንድ በምትቆጣጠረው የካሽሚር ገሚስ ግዛት ያደፈጡ ታጣቂዎች ባለፈው ሳምንት 26 የህንድ አገር ጎብኚዎችን በመግደላቸው ሰበብ ያገረሸው የህንድና የፓኪስታን ጠብ እየተካረረ ነው። ህንድ ገዳዮቹ በፓኪስታን የሚደገፉ ታጣቂዎች ናቸው በማለት የረጅም ጊዜ ጠላቷን ትወነጅላለች። ፓኪስታን ግን ውንጀላውን አልተቀበለችውም። ከግድያው በኋላ አዋሳኝ ድንበር ላይ የተፋጠጡት የሁለቱ ሀገራት ወታደሮች ለአጭር ጊዜ የተኩስ ልውውጥ አድርገዋል። ኒኩሌር በታጠቁት ሀገራት መካከል የተካረረውን ጠብ ለማርገብ የሁለቱ ሀገራት የጦር አዛዦች ዛሬ ተነጋግረው ነበረ። ይሁንና የህንድ የጦር አዛዦች ፓኪስታን ማንም ሳይነካት በህንድ ላይ ተኩስ ከፍታለች በማለት በድጋሚ ወንጅለዋታል። የፓኪስታን ባለስልጣናት በአንጻሩ ህንድ ፓኪስታንን ለማጥቃት ማቀዷን የሚያረጋግጥ አስተማማኝ ያሉት መረጃ ደርሶናል በማለት የሀገራቸው ጦር ለአጸፋ ጥቃት ዝግጁ እንደሆነ አስጠንቅቀዋል። ብሪክስ በሚል የእንግሊዝኛ ምህጻረ ቃል የሚጠራው ማህበር አባል ሀገራት የዩናይትድ ስቴትሱ ፕሬዚደንት ዶናልድ ትራምፕ አስተዳደርን የንግድ መርህ ነቀፉ። የማህበሩ አባል ሀገራት የውጭ ጉዳይ ሚኒስትሮች ትናንት ሪዮ ዲ ያኔሮ ብራዚል ውስጥ ያደረጉት ስብሰባ የትራምፕ አስተዳደር ወደ ዩናይትድ ስቴትስ በሚገቡ ሸቀጦች ላይ የጣለውን ተጨማሪ ግብር በመቃወም ላይ ያተኮረ ነበረ። ሚኒስትሮቹ የጋራ መግለጫ ግን አላወጡም። ይሁንና የብሪክስን ተዘዋዋሪ የፕሬዝደንትነት ስልጣን የያዘችው የብራዚል ውጭ ጉዳይ ሚኒስትር ማሪዮ ቪዬራ ማህበሩ ገበያን ለሌሎች መዝጋትን አጥብቆ ይቃወማል ብለዋል። የትራምፕ አስተዳደር ወደ ዩናይትድ ስቴትስ ሸቀጥ በሚልኩ በርካታ ሀገራት ላይ የ10 በመቶ በቻይና ላይ ደግሞ የ145 በመቶ ግብር ጭማሪ አድርጓል። ቻይናም ከዩናይትድ ስቴትስ በምታስገባው ሸቀጥ ላይ የ125 ከመቶ ግብር ጥላለች። ኢትዮጵያን ጨምሮ 11ዱ ብሪክስ አባል ሀገራት ከዓለም ሕዝብ ግማሹን ከዓለም አጠቃላይ ምርት ደግሞ 39 በመቶውን ይይዛሉ።